ምዕራፍ 4 በአውቶካድ ጽሑፍን መጻፍ working with text በዚህ ምዕራፍ የምንማራቸው formatting text የጽሑፍን ቅርጽና አይነት ማስተካከል creating text ጽሑፍን መጻፍ editing text ጽሑፍን መቀያየር የሚሉትን ይሆናል creating text ወይም ጽሑፍ መጻፍ እንደ ሌሎች የአውቶካድ ስራዎች ሁሉ ጽሑፍን ለመጻፍ በርካታ አማራጮች አሉ የተለመዱት ከጽሑፍ ጋር የተያያዙ የጽሑፍ ትዕዛዞች የሚከተሉት ይሆናሉ text style single line text multi line text edit text spell check text along an arc የሚሉት ናቸው text style የቴክስት ስታይል ዲያሎግ ቦክስን የሚከፍት ነው በኪቦርድ ስታይል ወይም ኤስቲ በአይከን ይሄ ምልክት ያለበት በሚዘረጉ ማውጫዎች ፎርማት ከዛ ቴክስት ስታይል በማለት እንከፍታለን ሲንግል ላይን ቴክስት በአንድ መስመር ብቻ የሚያልቁ ጽሑፎችን ለመጻፍ የምንጠቀምበት ነው በኪቦርድ ዲ ቴክስት ወይም ዲቲ ወይም ቴክስት ብለን በመጻፍ ይሄን ትዕዛዝ ልናመጣው እንችላለን በአይከን ኤ ብሎ ቀጥሎ የከርሰር ምልክት ያለባትን በሚዘረጉ ማውጫዎች ድሮው ከዛ ቴክስት ከዛ ሲንግል ላይን ቴክስት የሚለውን በመምረጥ በአንድ መስመር የሚያልቁ ጽሑፎችን ለመጻፍ እንጠቀምበታለን መልቲ ላይን ቴክስትን በኪቦርድ ኤም ቴክስት ወይም ቲ ወይም ኤምቲ በማለት በአይከን ኤ ፊደል ብቻውን ያለበትን በመጫን በሚዘረጉ ማውጫዎች ድሮው ከዛ ቴክስት ከዛ መልቲ ላይን ቴክስት በማለት ይሄ እንግዲህ ፎርማት መደረግ የሚችል ከአንድ መስመር በላይ ሊወስዱ የሚችሉ መስመሮች ጽሑፎችን የምንጽፍበት የትዕዛዝ አይነት ነው የጻፍናቸውን ኤዲት ለማድረግ ኤዲት ቴክስት ነው የምንጠቀመው ዲዲ ኤዲት ኢዲ ወይም የጻፍነውን ቴክስት ደብል ክሊክ በማድረግ በአይከን ከሆነ ደግሞ የእርሳስና የኤ ምልክት ያለበትን በሚዘረጉ ማውጫዎች ሞዲፋይ ኦብጀክት ቴክስት ኤዲት በማለት የጻፍነውን ቴክስት የጻፍነውን ጽሑፍ ለመቀየር ወይም ኤዲት ለማድረግ እንጠቀምበታለን በጻፍነው ጽሑፍ ውስጥ የስፔሊንግ ስህተት መኖሩን ቼክ ማድረግ ስንፈልግ ስፔል ቼክ የሚለውን በዚህ በኪቦርድ ስፔል በአይከን ኤቢሲ ራይት ምልክት ያለበትን በሚዘረጉ ማውጫዎች ቱልስ ከዛ ስፔሊንግ የሚለውን በመጫን ትዕዛዙን ማስፈጸም ይቻላል አርክን ተከትሎ በአርክ በክብ ቁራጭ ወይም በከርቭ መስመሮች ተከትለን ጽሑፍ ለመጻፍ አርክ ቴክስት ብለን ታይፕ በማድረግ ወይም ይሄ ምልክት ያለበትን አይከን ክሊክ በማድረግ ወይም ኤክስፕረስ ከሚለው ቱልባር ኤክስፕረስ ከሚለው ድሮፕ ዳውን ቱልባር ቴክስት ከዛ አርክ አላይን ቴክስት በማለት በአርክ አቅጣጫ አንፃር ጽሑፍ ለመጻፍ እንጠቀማለን እነዚህን የቴክስት ቱልባርን በማውጣት እዚህ የምናያቸውን አብዛኞቹን አይከኖች ልክ ድሮው እና ሞዲፋይ እንዲሁም ዳይሜንሽን ቱልባርን አውጥተን እንዳየነው እነዚህን ቀጥታ የምናገኝበት የቴክስት ቱልባር አለ እዛ ላይ ማየት ይቻላል በሲንግል ላይን ቴክስት እና በመልቲ ላይን ቴክስት መካከል ያለው ልዩነት በሲንግል ላይን የጻፍነውን ጽሑፍ ይዘቱን ካልሆነ በስተቀር የቴክስት ቅርጹን ወይም ፎርማቱን ለመቀየር አንችልም በመልቲ ላይን የተጻፈ ቴክስት ግን ፎርማቱን ኤዲት ማድረግ ይቻላል ደብል ክሊክ በማድረግ የቴክስቱን አይነት ቁመቱን ስፋቱን ወዘተ መቀየር የሚያስችል መስኮት ይከፈታል በሲንግል ላይን ቴክስት ተጠቅመን በምንጽፍ ጊዜ ኢንተር ብለን በአዲስ መስመር ከጻፍ ሌላ ትዕዛዝ እንደጀመርን ነው የሚያስበው ጽፈን ስንጨርስ ከትዕዛዙ ወጥተን የጻፍናቸውን ሁለት መስመሮች ብናይ ሁለት የተለያዩ ጽሑፎች ሆነው ነው የምናገኛቸው በመልቲ ላይን ከጻፍነው ግን በሁለትም ሆነ በሶስት ከዛም በላይ መስመር ብንጽፍ የአንድ ትዕዛዝ አካል ይሆናሉ አንዱ ላይ ደብል ክሊክ ብናደርግ ሁሉም ላይ የምናዘው ትዕዛዝ ይፈጸማል እነዚህ ልዩነት አሏቸው እነዚህን አውቶካድ ስክሪን ከፍተን ለማየት እንሞክራለን
ቱልባሩን እንደተለመደው ከዚህ ላይ ራይት ክሊክ አድርገን ኤካድ ከሚለው ቴክስት የሚለውን አውጥተን ማየት እንችላለን። እነኚህ ናቸው ቅድም ስንል የነበረው። ይሄ መልቲ ላይን ቴክስት፣ ይሄ ሲንግል ላይን ቴክስት፣ ይሄ ቴክስት ኤዲተር ኤዲት ማድረጊያው ነው። ይሄ ስፔሊንግ ቼክ ማድረጊያው ነው። ይሄ ቴክስት ስታይል የቴክስቱን ስታይል የምንቀይርበት ነው። አሁን ሲንግል ላይን ቴክስትን ተጠቅመን እንጻፍ። ለምሳሌ ይሄን ተጠቅሜ የኮማንድ ላይኑን እዩት። ስፔሲፋይ ስታርት ፖይንት ይላል። ይሄ ነው። ከዚህ ይጻፍ። ስፔሲፋይ ሃይት ያለው 0.2 ነው። እኔ 12 አርግ ልበለው። ኢንተር። ስፔሲፋይ ሮቴሽን አንግል 0 እንዳለ ኢንተር። አሁን ልጻፍ። መጻፍ እችላለሁ። ዳፍ ቴክ ኮምፒውተር ኢንጂነሪንግ ብዬ ኢንተር አልኩት። ከዚህ ላይ ደግሞ አውቶካድ ቱቶሪያል ሴሽን ብዬ ብጽፍ ከዛ ትእዛዜን ለመጨረስ እስኬፕ ኢንተር ነው ማለት የነበረብኝ። እንደገና ልጻፍ። ይሄን ተውና ይላጥፈውና ሲንግል ላይን ቴክስትን ተጠቅሜ ልጻፍ። መነሻው ይሄ ነው። 12 እንዳለ ይቆይ። ስፔሲፋይ ሮቴሽን አንግል 0 እንዳለ ይቆይ። አሁን መጻፍ እችላለሁ። ከዚህ ዳፍ ቴክ ብዬ ጽፌ በአዲስ መስመር አውቶካድ ብዬ ብጽፍ ከዚህ ከውጭ ክሊክ አረኩኝ። አሁን ኢንተር ብዬ ጨረስኩኝ። እንግዲህ በሲንግል ላይን ቴክስት ነው የጻፍኩት። ደግሞ በመልቲ ላይን ይሄንን ሁሉ ጻፈው። መልቲ ላይን ቴክስትን ተጠቅሜ ፈርስት ፖይንት ይሄ እንደዛኛው ላይን ሳይሆን ሬክታንግል ነው የሚሰጠኝ። ሰከንድ ኮርነር እንደምታዩት እዚህኛው ከቀኝ በኩል ከታች እዚህ ክሊክ አረኩ። ጻፍ ይለኛል። ዳፍቴክ አውቶካድ ብዬ ኦኬ ልበለው። ስናየው ሁለቱም ጽሁፍ አንድ አይነት ነው። ልዩነቱ ምንድነው? በሲንግል ላይን የጻፍኩት ይሄን ስመርጠው እንደምታዩት አንድ መስመር ብቻ ነው። ታችኛውንም በመርጠው እሱም ራሱን የቻለ ብቸኛ ነው። ደብል ክሊክ ባረግበት ጽሁፍ እንድቀይር ነው እንጂ የቴክስቱን ስታይል ይሄውን ያለው ቀጥ ያለውን ጽሁፍ ሌላ የሚያምር ጽሁፍ ልቀይርህ ብለው አያስችለኝም። ይሄኛው ግን እንደምታዩት ደብል ክሊክ ሳረግበት ሁለቱንም አንድ ላይ ነው የመረጠልኝ። ቴክስቱን መቀየር እችላለሁ። ዶት ቴክስት የነበረውን ሌላ ማድረግ እችላለሁ። እኔ የፈለኩትን ለምሳሌ ይሄን ባረገው ማንድራጂዲ የሚለውን ባረገው እንደምታዩት የጽሁፍ አይነት ይቀየራል። ሃይቱን በዚህ መቀየር እችላለሁ። ስታንዳርድ የሚለውን አኖቴቲቭ እዚህ ቀይራለሁ። ስፋቱን ኢንክሊኔሽኑን ወደ ጎን ተጣመው የመሳሰሉትን ፎርማቱን እንዳለ ኤዲት ማድረግ እችላለሁ። እንደምታዩት የጽሁፉ መልክ ተቀይሯል። እንደገና ሁለት መስመር የነበረውንም ወደ አንድ መስመር ከዚህ ላይ አርጌ ልክ ሌላ ወርድም ላይ ምንም ላይ እንደመጻፍ ዲሊት አርጌ እንትን ባመጣው አንድ መስመር ይቀየርልኛል። ይሄ ነው እንግዲህ ሁለቱ ቤዚክ ልዩነት ማለት ነው። እነዚህን አየን። ከዚህ በመቀጠል የጽሁፍን ሁኔታ መቀየር ወይም ፎርማቲንግ ቴክስት ስታይልስ እናያለን። በአውቶካድ በዲፎልት የሚጠቀመው የፊደል አይነት እዚህ እንዳየነው ማለት ነው ዶት ቴክስት የሚባለውን ቴክስት ነው። ቅድም እንዳየነው ዶት ቴክስት ነው። ይህ የፊደል ዘር ግን ሲያዩት ደስ የማይል ቀጥ ያለና ኮርነር የበዛበት ነው። በዚህም ምክንያት ሌላ የቴክስት ስታይል መፍጠር የሚያስፈልግበት ጊዜ ይኖራል። ይህንንም ለማከናወን ቴክስት ስታይል ይሄን እንዝጋው ለጊዜው። ቴክስት ስታይል ይሄ ነው። ከዚህም ላይ መነሳት እንችላለን። በኮማንድ ላይን ቴክስት ስታይል ኤስቲ ነው። ኤስቲ ብለን ጽፈን ኢንተር ስንለው የሚከፈት ዲያሎግ ቦክስ አለ። በዚህ ዲያሎግ ቦክስ ውስጥ አሁን ያለው ቲኤክስቲ ያው ዲፎልቱ ነው። እኛ አዲስ ነው መፍጠር ምንፈልግ ኒው እንለዋለን። ቴክስት ስታይላችን ስም ስጡት ይላል። አንድ ስም እንስጠው። የፈለግነውን ስም መስጠት እንችላለን። ለምሳሌ እኔ ኢንተርናል ቴክስት ልበለው። ኢን ቴክስት ብዬ ኦኬ ልበል። ስሙ ኢን ቴክስት ይሆናል እንደምታዩት።
ከዛ የፎንት ኔም ከዚህ ውስጥ የተለያዩ ፎንቶች አሉ የምንፈልገውን ለምሳሌ ሮማንስ እዚህ ሮማን ይሄን ልጠቀም ይሄን ነው መጠቀም ብዬ በሱ መቀየር ይችላልው ሃይቱም ዊድዝ ፋክተሩም ምኑም መቀየር ይችላል የዊድዝ ፋክተሩን ለምሳሌ 0.8 ብዬ መቀየር ይችላልው ይሄን አረኩኝ ማለት በምጽፍበት የመጻፊያውን ቦታ 80% ስፋት የሚሞላ ጽሁፍ ጻፍልኝ እያልኩ ያዘዝኩት ነው በዚህ ጊዜ የቴክስት ሃይትን አንቀይረው ምክንያቱም የሆነ ቁጥር እዚህ ላይ ከሰጠ ነው አውቶካድ ዳይሜንሽንም ምንም የመሳሰሉትን ነገሮች ስንሰራ ፊደሉን በዚህ እኛ በመንሰጠው ስኬል ያደርገውና መነበብ የማይችል ቁጥር ፕሪንት ሊደረግብን ስለሚችል እንተዋለን እንግዲህ በዚህ መልክ አፕላይ ብዬ ክሎዝ ማለት ይችላልው ስለዚህ አዲስ ቴክስት ስታይል ፈጥር ያለው አዲሱን ቴክስት ስታይል ለማየት የስታይል እንትን አለ የስታይል ቴክስት ስታይል ይሄ ዳይሜንሽን ነው ዳይሜንሽኑ ይወጣ ይዘጋ ያስፈልግም ለጊዜው አውቶካድ ከዚህ ስታይልስ ሚል ቱልባር አለ እሱን በማውጣት ፊት ለፊት ያሉንን የቴክስት ስታይሎች ይሄ ነው ቴክስት ስታይል ቀደም እንዳልነው ስታንዳርድ አለ የድሮ ኢንቴክስትኛ የፈጠርነው አለ አሁን በሱ አዲስ ቴክስት ጻፍልኝ ብንለው የምንጠቀመው አሁን ዲፋይን ያረግነውን ኢንቴክስት ነው ሮማንስ ነው እንዳየነው ዳፍቴክ ብለን ጽፈን ኦኬ ብንለው ቴክስቱ እንደምታዩት ከዚህኛው ከበፊቱ የተለየ ነው ይሄ ሮማንስ ቴክስት የሚባለውን ቴክስት ተጠቅሞ ጽፎልናል በርከት ያለና መጠነ ሰፊ የሆነ ስዕል የምንስልበት አጋጣሚ ሊፈጠር ይችላል በዚህ ጊዜ ከአንድ በላይ ቴክስት ስታይል መጠቀም ሊያስፈልግ ይችላል ለምሳሌ አንድ ለኖት መጻፊያ ሌላ ቴብል ውስጥ ለመጻፍ ሌላ ለታይትል ብሎክ መጻፊያ እንዲሁም የመሳሰሉት ሊያስፈልጉን ይችላሉ በዚህ ጊዜ አሁን እንዳየነው ኒው ይያል አዳዲስ ቴክስት ስታይሎችን በመፍጠር በመንፈልገው መጠን የተለያዩ ቴክስት ስታይሎች በተለያየ ቴክስት አይነት የጽሁፍ አይነት በተለያየ ቴክስት ቁመት መፍጠር ይቻላል ማለት ነው በዚህ እንግዲህ ቴክስት ስታይልን እንጨርሳለን በመቀጠል ኤዲቲንግ ቴክስት ነው የምናየው ቀላሉ የኤዲቲንግ ዘዴ የጻፍነውን ጽሁፍ ደብል ክሊክ በማድረግ ነው እንዳልነው ይሄን በመልቲ ላይን የጻፍነው ነው እሱን ደብል ክሊክ ስናረገው ኤዲት ቦክሱ ይከፈታል ቴክስት ፎርማቲንግ ቦክስ ከዚህ ላይ ምፈልገው ዳፍቴክ አውቶካድ ሳይሆን ዳፍቴክ ኮምፒውተር ኢንጂነሪንግ ልል ነው ምፈልግ ብዬ እዚህ ላይ ቀይሬ ኦኬ ብለው ኤዲት ያደርገዋል ማለት ነው ጽሁፉን የጻፍነው በሲንግል ላይን ወይም በመልቲ ላይን ከሆነ ለሁለቱ የተለያዩ ኤዲተር ነው የሚከፈተው ይሄን ደብል ክሊክ ስናደርግ ምንም አይነት የፎርማቲንግ ነገር አይመጣም ግን ጽሁፉን ለመቀየር ይሄ ይመጣል ጫፉ ላይ ወስደን ኮምፒውተር ብለን መጻፍ እንችላለን እንደምታዩት ጻፈው ማለት ነው ለመልቲ ላይን ለተጻፈው ግን ሙሉ ፕሮፐርቲውን የያዘ ቦክስ ነው የሚከፈተው ይሄን ልዩነት ልብ በሉ አንድን ጽሁፍ በኋላ ኤዲት እናደርገዋለን ብለን የምንጠረጥር ከሆነ እንዳየነው በመልቲ ላይን መጻፍ እቺ ከዚህ ከድሮ ቱልባር መጨረሻ ላይ ያለችው ኤ ምልክት የመልቲ ላይን ናት እሷ ፊት ለፊት የምናገኛት እሷ ናት እሷን መጠቀም አድቫንቴጅ አለው አርክ አላይንድ ቴክስት የሚባለው ጽሁፍን በአርክ በአላይመንት ለመጻፍ የሚጠቅመን ትእዛዝ ነው ትእዛዙን ለማስፈጸም መጀመሪያ አርክ መኖር አለበት ከርቭ የሆነ ነገር
ለምሳሌ ይሄን እንበልና እንዳየነው ኤክስፕረስ ውስጥ ገብተን ከዛ በኋላ ነው ቴክስት ከዛ አርክ አላይንድ ቴክስት የሚለው የምናገኘው። አሁን ትእዛዝ መስመሩን እዩት። ሴሌክት አን አርክ ኦር አርክ አላይንድ ቴክስት ነው የሚል አርካችን ይሄ ነው። እሱን ክሊክ ስናደርግ የአርክ አላይንድ ቴክስት መጻፊያ ይመጣል። የምንፈልገውን ነገር ከዚህ ላይ እንጽፋለን። ዳፍቴክ ኮምፒውተር ብለን ኦኬ ብንለው በአርኩ አሁን ትንሽ ስለሆነ የፊደል ሳይዙ ነው እንጂ በአርኩ አቅጣጫ ዳፍቴክ ኮምፒውተር ኢንጂነሪንግ የሚል ጽፎልናል። ይሄን ጻፈልን። እንደተለመደው ኤዲት ለማድረግ እሱንም ደብል ክሊክ በማድረግ ደግሞ የሱ ሌላ የኤዲተር ይከፈታል። እንደምታዩት ከዚህ ላይ ዳፍቴክ ኮምፒውተር የሚለውን መቀየር። አሁን ኮምፒውተር አይኖርም ብል ከዚህ ላይ ዲሊት ማድረግ ነው። አጠፋዋለሁ። ሃይቱ ይሄ ነው ያለው 12 አድርገው ብለው 12 ብዬ ኢንተር ስለው እንደምታዩት ቁመቱን ትልቅ አረጋው። ኮምፒውተር የሚለውንም አጠፋው። እንግዲህ ይሄ ደግሞ ሌላው ሶስተኛው ሲንግል ላይን ቴክስት፣ መልቲ ላይን ቴክስት ከዛ ደግሞ አርክ አላይን ቴክስት እንዴት እንደሚጻፍ አየን ማለት ነው። እንግዲህ ክቡራን ሰልጣኞች ይሄን ምዕራፍ በዚህ እንጨርሳለን። በምዕራፉ መጨረሻ ላይ የተቀመጡ የሙከራ ጥያቄዎች አሉ። እነሱም በመሞከር የዚህን ምዕራፍ ዕውቀታችሁን መመዘን እንደምትችሉ በመጠቆም በዚህ ይጨርሳለሁ።